ጤና ይስጥልን ውድ የሸገር ቲዩብ ተከታታይ ቤተሰቦቻችን፣ የዛሬው መረጃችን ትኩረት የሚያደርገው በተገደሉት የኢራን መሪ አያቶላ አሊ ኻሜኒ ላይ ይሆናል። በየቀኑ ትኩስና ወቅታዊ ዜናዎች እንዲደርሷችሁ የሸገር ቲዩብን ሰብስክራይብ እያደረጋችሁ ወዳጅነታችሁን እንድታጠናክሩ በአክብሮት እንጠይቃለን። መልካም ጊዜ። Sayyid Ali Hosseini Khamenei was the most powerful man in Iran. Short time ago, the United States military began major combat operations in Iran. Supreme leader Ayatollah Ali Khamenei was killed by an airstrike on Iran. Ayatollah's daughters, his son-in-law, and one of his grandchildren are among the dead. جمهوری اسلامی ایران شهد گوارای شهادت را نوشیدند. አያቶላ አሊ ኻሜኒ መገደላቸውን የኢራን መንግስት አረጋግጦ የ40 ቀናት ያዘን ቀናትን አውጇል። የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ መገደላቸውን የኢራን መንግስት አረጋግጧል። መሪው እስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ የመንግስት መገናኛ ብዙሃን አረጋግጠዋል። ከኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ወጥቶ በሀገሪቱ መገናኛ ብዙሃን በተነበበው መግለጫ ላይ አያቶላ ኻሜኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመው ጥቃት ነው። የጠቅላይ መሪውን ሞት ተከትሎ በመላው ሀገሪቱ 40 የሐዘን ቀናት የታወጀ ሲሆን የባለሙያዎችና የሃይማኖት መሪዎች ምክር ቤት የሆነው የአመራር ጉባኤም በአስቸኳይ የተገደሉትን መሪ የሚተካ ሰው ሾሟል። የሀገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናት በቀጣይ የሚደረገውን የመሪ ሽግግር እንደሚመሩ ተገልጿል። በቅዳሜ ዕለቱ ጥቃት ከአያቶላ ኻሜኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች ያስታወቁ ሲሆን ከነዚህ መካከል 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ እየተነገረ ነው። በጥቃቱ የኻሜኒ ሴት ልጅ ባሏና የልጅ ልጃቸው መገደላቸውን ከኢራን እስላማዊ አብዮታዊ ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። የኢራን ጠቅላይ መሪ መኖሪያ ቤት ላይ በተፈጸመው ከባድ ጥቃት ዙሪያ መግለጫ የሰጡት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ስለ አያቶላ ኻሜኒ እጣ ፈንታም ተናግረዋል። ጠቅላይ ሚኒስትሩ ቅዳሜ ምሽት በአገራቸው ቴሌቪዥን ላይ ቀርበው እንደተናገሩት አምባገነኑ አያቶላ ኻሜኒ የለም በማለት ቴህራን ውስጥ በተፈጸመው ጥቃት መገደላቸውን አመልክቷል። ሮይተርስ የዜና ወኪል የአያቶላ አሊ ኻሜኒ አስክሬን መገኘቱንና መገደላቸው መታወቁን አንድ የእስራኤል ባለስልጣን እንዳረጋገጡለት ዘግቧል። ነገር ግን ከኢራን ባለስልጣናት በኩል የጠቅላይ መሪውን ሁኔታ በተመለከተ ምንም አይነት መግለጫ ሳይሰጥ ረጅም ሰዓታትን ቆይቷል። ቅዳሜ ጠዋት ዋና ከተማ ቴህራን ውስጥ በሚገኘው የመሪው መኖሪያ በተፈጸመ ከባድ ጥቃት የወደመ ሲሆን ነገር ግን ኻሜኒ በጥቃቱ ወቅት በስፍራው እንዳልነበሩ ባለስልጣናት ተናግረው ነበር። አያቶላ አሊ ኻሜኒ ከልጅነት እስከ እውቀት፣ ከስር እስከ ስደት፣ ከአብዮተኝነት እስከ መሪነት በአውሮፓውያኑ 1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት በላይ የኢራንን መንግስት ዋነኛ ስልጣን ተቆጣጥሮ የቆዩት አያቶላ የሚባሉት መንፈሳዊ ጠቅላይ መሪ 2 ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላ ሩሁላ ኻሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸው ሞት ተከትሎ ከ35 ዓመታት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላ አሊ ኻሜኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድጠፋ ይፈልጋሉ ስትል የምትከሳቸውን ኻሜኒን ለማጥመድ ለ10 ዓመታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሐኒየን ጨምሮ ኢራን ውስጥ መግደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማቸውን ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ግን ቴህራን በሚገኘው የአያቶላ አሊ ኻሜኒ መኖሪያ ላይ በፈጸመችው ከባድ ጥቃት መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንቱ መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነት ውስጥ ሚናቸው ምን ነበረ? ከየት ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? አያቶላ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ
እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። የኻሜኒ ያያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ኻሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻር ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺያ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የሕፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበረ። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበረ። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ ሻህ ተቺዎችን ተቀላቀሉ። ለዓመታት በእቡ ወይንም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅየትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላ ሮላ ኻሜኒ የዋና ከተማይቱ ቴህራን የጁማዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ኻሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ኻሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበረ። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ኻሜኒ ከባለቤታቸው ማንሱሪ ኮጄስታ ባቂርዛዳ 4 ወንዶችና 2 ሴቶች ልጆች በጥቅሉ 6 ልጆች አሏቸው። የኻሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆቹ መካከል ሁለተኛው ሞጃታባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለ ጉልህ ተጽዕኖና ሚና ምክንያት ነው። ሞጃታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆሞ ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀረበበት ወቅትም ጎላም አሊ ኻዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺአ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጅታባ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጅታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበረ። በዚህ ምክንያቱ ታዋቂው ፕሬዝዳንት እጩ መሪ ካራቢ ለአያቶላ ኻሜኒ በጻፉት ደብዳቤ ማህሙድ አህመዲነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከልም አንዱ ተደርጎ ይቆጠር ነበረ። ዘገባዎች እንደሚያመለክቱትም የኻሜኒ ተተኪ ለመሆን ተመራጭ መሆኑ ሲነገርም ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህ መላምቶች ውድቅ አድርገዋል። አሊ ኻሜኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጂታባ በአገሪቱ ሕገ መንግሥታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪው ቢሮን ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ኻሜኒ የቤተሰቡ ደግሞ የአሊ ኻሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የኢዚዞላ ሆሽቫካት ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጅታባ በጦር ግንባር ተሰልፈው ነበረ። ሶስተኛው የአሊ ኻሜኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ 1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ መምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞሳን ሐራዚ ሴት ልጅ ሱዛን ሐራሲ ጋር ትዳር መስርተዋል። መስዑድ ኻሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለሱ ብዙም በይፋ የሚታወቅ ነገር የለም።
ቀደም ሲል የአባቱን ስራዎች የሚቆጣጠሩንና ለአያቶላ ኻሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበረ። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐመድ ዱላቻያን ልጅ ነች። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። ስለ አያቶላ አሊ ኻሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በእድሜ ትንሾቹ የቤተሰቡ አባላት ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የኻሜኒ ጽሕፈት ቤት ኃላፊ ሆነው ጉላም ሁሴን መሐመድ ጎልፓጋኒ ልጅ የሆነውን መሐመድ ጃባር ማመዲ ፖልጋኔን አግብታለች። የመሪው መጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ መስባ አልሆዳ ባጋሪ ካኒ ጋር ትዳር መስርታለች። ስለ አያቶማ አንዳንድ ያልተሰሙ ጉዳዮችን ደግሞ ስናነሳ ሱኒው ዓለም ሙፍቲ የሚለውን መጠሪያ ለመንፈሳዊ መሪዎቹ መጠሪያነት የሚሰጠው ማዕረግ ነው። በሺያ ሙስሊሞች ዘንድ ደግሞ አያቶላ የተሰኘውን ማዕረግ ለመንፈሳዊ መሪዎች መስጠት የተለመደ ነው። ሆኖም በአንዳንድ ሱኒ ሀገሮች እንደ ህንድና ደቡብ አፍሪካ የሃይማኖት መሪዎቻቸውን አያቶላ ብለው ይጠራሉ። አያ የሚለው የአረብኛ ቃል እንዳገባቡ ሁለት ትርጉምን ይይዛል። የመጀመሪያው ምልክት የሚለውን የሚያሳይ ሲሆን ሁለተኛው ደግሞ አንቀጽ የሚለውን ትርጉም ይይዛል። ለምሳሌ የቁርአን አያ ስንል የቁርአን አንቀጽ ለማለት ሲሆን አያቶላ ስንል ደግሞ የአላህ ምልክት የሚለውን ቀጥተኛ ትርጉም ይሰጣል። ይህን ማዕረግ የሚያገኘው ሰው መጀመሪያ ባለው ሃይማኖታዊ ዕውቀትና የላቀ ስነ ምግባር በኢማምነት ይመረጣል። ከተመረጡት ኢማሞች ደግሞ ለመንፈሳዊ መሪነት የተመረጠው ሰው ይህንን የአያቶላህን ማዕረግ ያገኛል። ፕሬዚዳንት ዶናልድ ትራምፕ ደግሞ የኢራኑ ከፍተኛ መሪ አያቶላ አሊ ኻሜኒ መገደላቸውን አስመልክቶ ጠንከር ያለ መግለጫ ሰጥተዋል። ፕሬዚዳንቱ በመግለጫቸው ኻሜኒን በታሪክ ውስጥ ከታዩ እጅግ ክፉ ሰዎች አንዱ ሲሉ የገለጹ ሲሆን የእርሳቸው መወገድ ለኢራን ሕዝብ ብቻ ሳይሆን ለታላቁ አሜሪካና በኻሜኒ ደም መጣጭ ቡድን ጉዳት ለደረሰባቸው የዓለም ሀገራት ሁሉ ፍትህ የሰፈነባት እርምጃ መሆኑን ገልጸዋል። ፕሬዚዳንቱ በመግለጫቸው ያሰፈሯቸው ዋና ዋና ነጥቦች የሚከተሉት ናቸው። ትራምፕ እንደገለጹት ኻሜኒ የአሜሪካን የደህንነት መረጃና እጅግ የረቀቁ የክትትል ስርዓቶችን ማምለጥ አልቻሉም። ይህ ጥቃት ከእስራኤል ጋር በቅርበት በመተባበር የተከናወነ መሆኑን የጠቀሙት ፕሬዝዳንቱም ኻሜኒም ሆኑ አብሮት የነበሩ ሌሎች መሪዎች እርምጃውን ለመከላከል ያደረጉት ሙከራ እንዳልነበረ ገልጸዋል። የአጋጣሚ የኢራን ሕዝብ ሀገሩን መልሶ ለመረከብ የሚያስችለው ታላቅ ዕድል መሆኑን አብራርተዋል። ፕሬዝዳንቱ የኢራን አብዮታዊ ዘበኛ IRGC የጦሩ ኃይልና የፖሊስ አባላት ውጊያውን ለማቆም ፍላጎት እንዳላቸውና የምህረት ጥያቄ እያቀረቡ መሆኑን ተናግረዋል። በዚህም የሚከተለውን መልእክት አስተላልፈዋል። አሁን እጃቸውን ለሚሰጡ ኃይሎች ምህረት እንደሚደረግላቸው፣ ካልሆነ ግን ሞት እንደሚጠብቃቸው አስጠንቅቀዋል። የኢራን የጸጥታ ኃይሎች ከሀገር ወዳድ የኢራን ዜጎች ጋር በሰላም በመቀላቀል ሀገሪቱን ወደ ቀድሞ ታላቅነቷ እንዲመልሱ ጥሪ አቅርበዋል። ኻሜኒ ከተገደለ በኋላ ባለው አንድ ቀን ውስጥ ብቻም የሀገሪቱ ወታደራዊ መዋቅር ክፉኛ መመታቱን ፕሬዝዳንቱ ገልጿል። ሆኖም ግን የሚከተሉ እርምጃዎች እንደሚቀጥሉ አረጋግጧል። በመካከለኛው ምስራቅና በመላው ዓለም ሰላምን ለማስፈን ያለን ዓላማ እስኪሳካ ድረስ የታለመላቸውን ቦታዎች የሚመቱ ከባድ የቦምብ ጥቃቶች ሳምንቱ ሙሉ ሳይቋረጡ ይቀጥላሉ። ይህ የፕሬዝዳንት ትራምፕ መግለጫ በኢራንና በአካባቢው ላይ ከፍተኛ ለውጥ ሊያመጣ እንደሚችል እየተገመተ ይገኛል።